ለምን ስልክ ዘጋሽብኝ? ይቅርታ ፍሪኳ ርብቃ እኮ መታብኝ ነው። እሺ ግን ምን ብለሻችሁ ነው የወጣሽው? እህቴ መውለጃዋ ስለደረሰ ልንከባከባት ነው አልኳቸው። ጎበዝ፣ በደንብ እየተማርሽ ነው። እና ፍሪኳ ቆይ ለምንድን ነው? አዙ ከሀገር ልወጣ ነው። ወዴት? ወደ ሐዋሳ ምናምን ነው? ሐዋሳ ከከተማ ውጭ እንጂ ከሀገር ውጭ አይደለም። እሺ እና የት ነው? ሌላ ሀገር። እንዴ ለምን? መሄድ አለብኝ። ቆይ ለስራ ነው? እንደዛ ነገር። እሺ መቼ ነው የምትሄጂው? በቅርቡ ፕሮሰስ ላይ ነው። እሺ ግን ለምን እንደጠራሁሽ ሳትጠይቂኝ? ለምንድን ነው? ያው እንደምታውቂው እኔና አንቺ ብዙ ነገሮች አድርገናል። አዎ እና ደግሞ ካደረግናቸው ነገሮች ውስጥ ከ100% 85% በሚስጥር የሚጠበቁ ናቸው። አውቃለሁ አዙ፣ እንደምታውቂማ አውቃለሁ። በደንብ ላስጠንቅቅሽ ብዬ ነው። ጣጣ የለው። በቃ አቤል እዩ ላይ ይህንን እውነት እሰማለሁ ብሎ ባይጠብቅም ነገሩ ግን እዩ ያለምንም ማቅማማት ነበረ በአቤል በወንድሙ ላይ ይህንን ክደት ያደረገበት። እዩ በጣም ራስ ወዳድ ከመሆኑ በላይ የገዛ ወንድሙን ልጁን ለመግደል የሞከረው ግን ደግሞ ይበልጥ ሌላ መንገድ ማድረግ ይችል ነበረ። ወንድሙን ደስታውን ከመንጠቁ በላይ በጣም አሳሳቢ የሆነባት የርብቃ እንዴት ብዬ ነው የወንድማማቾችንን የሁለታቸውንም ፍቅራቸው ምለየው ብላ ነበረ እያሰበችው። ግን ደግሞ እዩ ከመጀመሪያውንም ጀምሮ ከአቤል ለየት የሚያደርገው ብዙ ነገሮችንም ነበረ። ለሰው ቅንጣትንም እንኳን ክብር የሌለው ሀሳቡ ሁሉ ምንም አቤል እዩ ላይ ጥቃት ያደረሰበትንም ምክንያት እንዴት ልጅን ከኔ ነጥቀኛል ብሎ ነበረ። እዩ ምንም እንኳን ይሄ ጊዜ ይመጣል ብሎ ባያስብም ነገሩ ይበልጥ ከዚህ በላይ እሄዳለሁና በጣም ደስተኛ እሆናለሁ ብሎ ነበረ ያሰበው። እዩ ላይ ይሄ ነገር ከሰማ በኋላ አቤል ይህንን እርምጃ መውሰዱ ምንም እንኳን እዩ ይሄ ሁሉ ነገር ካደረገበት በኋላ ይበልጥ አቤልንም በጣም እበቀለዋለሁ ብሎ ቢያስብም እዩ ላይ በጣም ያደረሰበት ጉዳት ከባድ ነበረ። እዩ ትኩሱን ካደረገ በኋላ ግን ደግሞ ሁለቱም እስር ቤት መግባታቸው ለማሚ ጭንቀትና ልጆቼን አባላኋቸው ብላ በጣም ጭንቀት ውስጥ ትገባለች። አሁን ላይ እዩ እስር ቤት እንኳን ሆኖ ምንም እንኳን የሚባል ነገር አልያዘበትም። በጣም እየፎከረና ይበልጥ ከዚህ በላይ ብዙ ነገሮችንም እንደሚያደርግ ነበረ ሲያወራ የነበረው። አሁን ላይ መቲ በጣም በእዩ ላይ ያላትንም አመለካከት ተቀይሮባትና እዩንም እንዴት አድርጌ ነው ማሳምነው፣ እንዴት ነው የእሱ ማንነት የመጨረሻ ጊዜ ልሰማ የምችለው ብላ ነበረ መንገድም ስትፈልግለት የነበረችው። አሁን ላይ ግን የእዩ ማንነት ተገልጾላትና ሁሉም ነገር ለሱ ራስ ወዳድነቱንም በጣም ይፋ አድርጎላት ይገኛል። እሱ እዛ እስር ቤት ውስጥ ሆኖ የሚያስበው ለራሱ ጥቅምና እሱ የሚወጣበትንም መንገድ እንድታመቻችለትና አሊያ ደግሞ ካላመቻቸችለት ሁሉንም ነገር እንደሚያበቃላት ሲያስፈራራትም ነበረ። እዩም ፍላጎቱ ሁሉም ነገር ለራሱ አድርጎና መጨረሻ ላይ ለብቻውንም ህይወቱን በደስታ መኖር ነበረ። ግን ደግሞ ይሄ ሁሉ ነገር የሚያደርገው ከጎኑ ሆኖ የሚደግፈው አንድ የሆነ ድብቅ ሰው አለው። እዩ ይሄ ሁሉ ነገር የሚያደርገው ለብቻውን አይደለም። ማንነቱን ያልገለጸውና እዩ በድብቅ ሆኖ ለሱም እርዳታ የሚያደርግለት ሌላ ሰው አለ። አሁን ላይ እዩ ምንም እንኳን ያደረገው ነገር ጸጸት ባይሰማውም ይበልጥ ግን እየተደሳሰተ ከወጣ በኋላ ሁላቸውንም አንድ በአንድ ዋጋ እንደሚያስከፍላቸው ሲነገርም ነበረ። ነገሩ ግን እንደዛም የእዩ ፍላጎት ሁሉንም ነገር በመንገዴ እኔ ደግሞ እንደምፈልገው ይሆንልኛል ብሎ ቢያስብም ነገሩ ግን እሱ እንዳሰበው አልተሳካለትም። አሁን ላይ እዩ እስር ቤት የገባበትም ምክንያት አቤል ግን በጣም የሚያሳዝነው ሁኔታ ላይ ይገኛል። አቤል በጣም እሱን በንጹህ በመሆኑ ግን ደግሞ አቤል እዩ ባጠፋው ጥፋት በጣም በመናደድ ያደረገውን ነገር አሁን ላይ ዋጋ ሊያስከፍለው ችሏል። እዩ በጣም ራስ ወዳድና ለማንም የማይራራ በጣም ጨካኝ ከመሆኑ የተነሳ አሁን ላይ ከአጠገቡ ሆና ፍቅር እየሰጠችውና ለሱ ብላ ብዙ መስዋዕት የሆነችለትንም መቲ እየከዳት ይገኛል። መቲ ከምንም በላይ ፍቅሩ አሸንፏትና ለሱ ህይወት ይሳካል። መቲ ሁሉንም ነገር አሁን ላይ ለእዩ ማንነቱንም ተገልጾላታል። ሁሉንም ነገር ከሱ ኋላ ከጀርባዬ ትቼ መሄድ አለብኝ፣
ብላ ታስባለች። እስር ቤት ሆኖ እንኳን ለሷ ያለው አመለካከት በደንብ አድርጋ ተገልጾላታል። ምክንያቱም እዩ አሁን ላይ የሚፈልገው ነገር እዚህ ከዛ እስር ቤት ወጥቶና ሁላቸውም ከዚህ በላይ ዋጋ አስከፍላቸዋለሁ እዩንም የሚለው ነገር ርብቃንን ከዚህ በላይ ብዙ ነገር እንድትከፍል ማድረግ እችላለሁ ብሎ ነው የሚያስበው። ርብቃ ግን የበለጠ ዋጋ ከፍላና አሁን ላይ በሱ ምክንያት ልጇን አጣ ይህ ሁሉ ስቃይ ስታሳልፍ ምንም እንኳን አልመሰለውም። ይበልጥ ገና ከዚህም በላይ መንገዴን እጀምራለሁ ጉዞዬንም እጀምራለሁ ብሎ ነው እያሰበ ያለው። አቤል ምንም እንኳን ይሄ ሁሉ ክፋት ካደረገበት በኋላ ምንም ለአቤል የሆነ የታላቅነት የወንድምን እንኳን ክብር ሳይሰጠው ይበልጥ ደግሞ አሁንም ላይ ዛቻውን ያቀርብለታል። ሪች በጣም ተበሳጭታና ለእዩ ብዙ ቃላቶችንም የሚሰማው መስሏት ብዙ ስታወራም ነበረ። እዩ ግን በጣም በራስ ወዳድነቱ ተሞልቶ ጭንቅላቱ ሁሉ የተደፈነው በምንም በክፋት ስለሆነ አሁን ላይ ምንም ብትለው እንኳን ከወጣም በኋላ ይበልጥ አንድ በአንድ ዋጋ እንደሚያስከፍላቸው ይነግራታል። ርብቃ አሁን ላይ የልጇ ገዳይ እዩ እንደሆነ ካወቀች በኋላ መቼም ይቅር አልለውም ብላ ለአጎቷም ስትናገር ነበረ። አጎቷ ግን ይበልጥ ይቅር ባይነት ጥሩ እንደሆነ ሲነግራትም እሷ ግን ይበልጥ ከዚህ በላይ አንተም እንዳትቀርበው ይቅር እንዳትለው ብላ ይቅርም እንዳይለው ስትነግረው ነበረ። የርብቃ አጎት ግን ይበልጥ በይቅርታውን እሱ ልቡን እንዲሸነፍ ወይንም የክፋት ጥጉን አሁን ላይ የእዩ ክፋት ምናልባት ከተመለሰና ምናልባት ጥሩ መንገድ ከያዘ ብሎ ለርብቃም ይቅር ባይነትንም ሲያስተምራት ነበረ። ግን ደግሞ ሁሉንም ነገር የርብቃ አጎት አሁን ላይ ከማሚ ጋር በመገናኘቱ ማሚንም እሱ ካየች በኋላ ይበልጥ ውስጧ ተጎቱና ለምን እንደመጣ ብላ በውስጧ ጭንቀቷንም ለብቻዋ ታብሰለስላለች። ነገሩ ግን የርብቃ አጎት አመጣጡ የርብቃም እውነተኛ ደስታ ለመፍጠር ነበረ። ነገሩ ግን እንዳሰበው ባይሆንለትም ይበልጥ ግን እዩ አሁን ላይ በጣም አስቸጋሪ የሆነ ቦታ ላይ ሊያስቀምጣቸው ችለዋል። የእዩ ስግብግብነት የዚህ ሁሉ ሰው ቤተሰብ ፍቅር እና ሰላም ከመበጥበጡ ባሻገር ሌላ ምንም ጥቅም ነገር አላገኘለትም። አሁን ላይ ማሚ በሁለቱም ልጆቿ መሀል ስቄት ብላ ትገኛለች። ሌላኛው ደግሞ መቲ ልጇ የርብቃ የአጎት ልጅ መሆኗንም ይህ እውነት ለማንም ባለመናገሯ ይበልጥ ደግሞ ስጋቷ ጨምሮባታል። ምክንያቱም ይሄ ነገር ከእዩ ጀርባ ማን አለ ሲባልና ከእዩ ጀርባ መቲ እንዳለች ሲታሰብ እውነቱን ተደርሶበትና ከዛ በኋላ ደግሞ መቲ ላይ አደጋ ያደርሱባታል እውነተኛ ማንነቷን ሲደርሱ ብላ ይበልጥ ለመቲ ተጨንቃ ትገኛለች። አሁን ላይ ማሚ በሶስቱም ልጆቿ መሀል በጣም የውስጧ ጭንቀት ጨምሮና እንዴት አድርጌ ነው እነሱን ከዚህ ጭንቀት ወይንም ከዚህ ከተበላሸው ህይወታቸው ጀርባ ሆኜ ምንድነው ማስተካከል የሚችለውን ነገር አሁን ላይ የማሚ ከህመሟ በላይ ሆኖባት ይገኛል። ማሚ ፍላጎቷ ሁሉም ልጆቿ አንድ ላይ ሆነውላትና በደስታ ቤተሰቡ ተሰብስቦ የፍቅር ለማድረግ ነበረ። ነገሩ ግን አሁን ላይ ምንም እንኳን ብትጥር እዩ ይበልጥ እስካሁን ድረስ ላደረገችለት ውለታ እንኳን አላዘውም። የእናትነት ፍቅር እንኳን ሳይዘው ማሚንም ከዛ ከተኛችበት እንኳን እንዳትነቃ ልጇ ላይም ሲያስፈራራት በነበረ ጊዜ እሷ ግን አሁን ላይ እሱንም እስር ቤት ከገባ በኋላ ፍቅሯ ጨምሮባትና ይበልጥ ደግሞ ከዛ እንዴት ሆኖ ይሆን ብላ ጭንቀቷንም በውስጧ ይዘዋለች። አሁን ላይ ማሚ እንዳስታወሰች ማንም ሰው እንዳያውቅ ካወቀ ደግሞ ችግር ይፈጠራል ብላ ታስባለች። ሪች ግን ይሄ ነገር መደበቃችን ለኛ ጥሩ አይደለም፣ ሁሉም ሰው ማወቅ አለበትም ብትላት ግን ደግሞ ማሚ አልፈለገችውም። ማሚ ይሄንን ካስታወሰች ሁሉንም ነገር ማሚ ማስታወሷን ማንም ሰው እንዳያውቅባት የፈለገችበትንም መንገድ የርብቃ አጎት ማሚንም ይሄ ነገር ማስታወሷን ሲያውቅ በጥያቄዎች ያፋጥጠኛልና ምንድነው የተፈጠረው? እንዳውም ይሄ ነገር ከዛ በፊት የነበራቸውንም ህይወት አስታውሶና ብዙ ጥያቄዎችንም ይጠይቀኛል የሚለውን ፍራቻ
አሁን ላይ አስጨንቋት ይገኛል። በይበልጥ የፈራችው ያለችው የርብቃ አጎቷን ነው። አሁን ላይ የድሮ ባሏ የማሚ የድሮ ባሏ በጣም በጭንቀት አስገብቷት ይገኛል። ምክንያቱም አሁን ላይ የርብቃ አጎት የሚፈልገው ከእዩ ጀርባ ያለንም ሰው ማወቅና ለእዩ ማን ነው የሚተባበረው እና ደግሞ ሊተባበረው የቻለውንም ሰው አግኝቶ ዋጋ ማስከፈል ስለሆነ መቲ እንደሆነች እንኳን ብዙ ባያውቅም ነገሩ ግን አሁን ላይ እየደረሰበት ይገኛል። መቲ ከሁሉም ለመራቅ አሁን ላይ ከዛ እስር ቤት ካላስወጣችሁ እሷን መልሶ እንደሚያሳስራት ስለምታውቅ ከእዩ ለመራቅ ብዙ ጥረቶች ታደርጋለች። መቲ አሁን ላይ መራቅ እንዳለባትና ነገር ግን ፋይሉ እጇ ላይ ስላለ ከዚህ በላይ ለፍቅሬ ብዬ መስዋዕት መክፈል የለብኝም ብላ ለራሷ ቃል ትገባለች። ነገሩ ግን ለመቲም በጣም ስለከበዳት ማንም ሰው ስለሌላት ለአዙ ለእስካሁኑንም ሚስጥሯ ከማንም እንዳታወራ፣ ሚስጥሯ ደግሞ የመቲ ሚስጥር ሁሉ የምታውቀው አዙ ስለሆነች አዙ ደግሞ አሳልፋ ለነ ርብቃ እንዳትናገር ነበረ ስታስጠነቅቃት የነበረው። አዙ ግን ቀድማ ከነ ርብቃና ከሪች ጋር አንድ ላይ መሆኗንም ባለማወቋ አሁን ላይ መቲ ችግር ውስጥ እየገባች ትገኛለች። መቲ አምልጫለው፣ አዙ ደግሞ ትክክል በቃ ከእኔ ጋር ናት ብላ ነው የምታስበው። ነገሩ ግን አዙ ያደረገችበትንም መንገድ በጣም ደስ የሚል ቢሆንም ግን ደግሞ ለመቲ በጣም ጉዳት ነው። አሁን ላይ መቲ ፍላጎቷ ሁሉ የሰው ላደረገችው ነገር ምንም እንኳን ቅንጣት አልተሰማትም። የመቲ ራስ ወዳድነት ከእዩ ባይበልጥም ግን ደግሞ አይተናነስም። መቲ ፍላጎቷ እሷን የርብቃ ልጅ ለመግደል ብዙ ሙከራ አድርጋ ነበረና በአዙ በኩል ርብቃ ልጇም እንዲገደል አድርጋ ነበረ። ነገሩ ግን እሱ እዩ በገዛ እጁ መግደል ስለፈለገ ነበርና አሁን ላይ ግን መቲ ላደረገችው ነገር ከእዩ ጥፋት ምንም አይተናነስም። ነገሩ ግን አሁንም ምንም ስላልመሰላት መቲ ከሀገር ለመውጣት ብዙ ጥረቶችን ብታደርግም ነገሩ ግን አሁን ላይ አዙ ቀደም ብላት ያሰበችበትንም መንገድ ልታስቀራት ችላለች። ምክንያቱም አሁን ላይ ከዛ ቤት ለመውጣትና ቤቱንም ሽጣ ሁሉም ነገር ላይ የምትጓዝበትንም የመቲ ፍላጎቷ ከቤት ለመውጣት ከእዩ አይን ለመሰወር ስለሆነ ደግሞ ለመሰወር ደግሞ የሚያስፈልጋት ብዙ ነገር ስላለ ደግሞ ቤቱ አማራጯ ነው። አማራጩ ደግሞ ወረቀቱ ላይ ስለሆነ ወረቀቱ ግን አዙ ስለቀደመቻት ነገሩንም በጣም ትሸወዳለች። አሁን ላይ አዙ ያደረገችው ነገር ትክክለኛ ለሚገባውን ሰው ትክክለኛ ፍትህ በመስጠቷ ላይ ነው። ምንም እንኳን እዩ አሁን ላይ የክፋቱን ጥግ የዋጋውን ቢያገኝም ግን ደግሞ ማሚ በጣም እየተሰቃየችና በልጆቼ መሀል ምንድነው የገባው ብላ በውስጧ ትጨነቃለች። አሁን ላይ የመቲ ማንነት ስላወቁ መቲም ዋጋዋ ማግኘት አለባት ብለው የርብቃ አጎትም ሁሉንም ነገር አሳልፎ ለመስጠት ቢሞክርም ነገር ግን ማሚ አሁን ላይ ለመናገር ችላለች። ማሚ የምትፈልገው ነገር ልጃችን ናት ብላ ለመናገር ብላ ድፍረቱን ብታጣም አሁን ግን አሳልፈው ለሌላ ሰው እንዳይሰጧት የርብቃ አጎትም የገዛ ልጁ እንደሆነችም ለማስረዳት ችላለች። ይሄ ነገር ግን ከባድ ቢሆንባትም ለማሚ ግን ደግሞ ግዴታ ልጇን የመጠበቅ ኃላፊነትና ያለባት እሷ ስለሆነች ነው። አሁን ላይ ማሚ ጭንቀቷ በጣም በዝቶና በልጆቿ መሀል ፈተና ውስጥ ትገባለች።